እሱ ገብቶኛል። እኔ እሱን አይደለም የጠየኩት። አካላዊ ቃል ከሰውነት ጋራ ተመልሶ ይለያያል ወይ? ከሰውነት ጋር ተመልሶ ይለያያል ስትለኝ ምን እያልክ ነው? ይለያያል ማለት አካላዊ ቃል መጥቶ ሰው ሆነ አይደል? ትክክል፣ ሰው ሆኗል። ሰው የሆነው ድጋሚ ተመልሶ አካላዊ ቃል የሚለያይ ይሆናል እያልኩ ነው። ለምሳሌ አካላዊ ቃል መጣና ሰው ስጋውን ይጥላል እያልከኝ ነው? ሰውነቱን ይጥላል፣ ከዛ ሰውነቱን ጥሎ ቃል ብቻ ሆኖ ይቀጥላል ነው? አዎ፣ ስጋውን ይጥላል ወይ? ጥሩ ኖ በፍጹም ስጋውን ጥሎ ቃል ብቻ ሆኖ ይቀጥላል የሚል የለም። ኖ አሁንም ስጋውን አይጥልም ነው በሰማይ ያለው። ኦኬ፣ ስጋውን አይጥልም። ኖ ቃል አሁንም ቃል ስጋ ሆነ አይደለ? ቃል ስጋ ሆኖ ነው አሁንም በላይ በሰማይ ያለው። አሁንም ያ ቃል ስጋ የሆነው ቃል ነው። ኦኬ፣ ያ ማለት ፍጹም ሰው ፍጹም አምላክ ሰማይ ላይ ያለ ወይ የለም ወይ? አይደለም እየጠየኩ ያለሁት እኮ ሰውነቱን አልጣለም እኮ እያልኩ ነው። ግልጽ መሰለኝ። ኦኬ፣ ሰውነቱን አልጣለም። ሰውነቱን ሊጥል አልችልም። ኦኬ እንዴ፣ ኦኬ፣ እሺ። ይሄ ቃል እሺ ሰውነቱን አይጥልም ብለኛል። ትክክል። ኦኬ፣ ይሄ ቃል ሰውነቱን አይጥልም ብለሃል። ብያለሁ። ስጋ ኢየሱስ በሞተ ጊዜ መስቀል ላይ ከሞተ በኋላ ስጋውን ጥሎታል ወይስ አልጣለውም? ስጋውን ጥሎታል ማለት ነው። ማለትም ሲሞት ቃል ከስጋ ወጥቷል። ኦኬ፣ ስለዚህ መለኮት ተለይቶታል ስጋው እያልከኝ ነው? መለኮት ተለይቶታል ሳይሆን ይሄ ቃል ስጋውን አልጣለም ብለሃል። መለኮት ቃል ስጋ ከሆነ በኋላ ስጋውን ሊጥል አይችልም። አልጣለም ማለት ስጋውን ጣለ ማለት ሰውነቱን ተወ ማለት ነው። ስለዚህ ሊተው አይችልም። ሰውነቱን አልተወ፣ ለዘላለም አይተው። ኦኬ፣ የሞተው ሰውነት ውስጥ ቃል ነበረ እንዴ? አምላክ በስጋ ሞተ። ቃል ከሆነ በስጋ የሞተ አይደል እንዴ? አምላክ ሞቶ የተነሳውን አላልኩ። የሞተው ሰውነት ላይ ትክክል። የሞተው ራሱ አምላክ በስጋ ነው የሞተው። ቃል በስጋ ነው የሞተው። እንግዲህ ቃል ስጋ ሆነ ማለት ነግሬህ ያለው ቅድም አምላክ ብቻ የነበረው ሰውነትን ገንዘቡ አደረገ ማለት ነው። ሲሞት ማን ነው የሞተው ካልክ ራሱ ያ አምላክ የሆነው ኢየሱስ ክርስቶስ በስጋው ነው የሞተው። ስለዚህ የሞተው ስጋ ነው አይደል? አምላክ የሞተ ስጋ ነው አይባልም። አምላክ በስጋ የሞተው ስጋው ነው አይባልም። የጠየቁ የመሞት ጸባይ ያለው ስጋ ነው። ሞት የሚባለው ጸባይ የሚሰጠው ለስጋ ነው አይደል? መለኮት ሟቴ አይደለም። ግልጽ ነው። እሱን አውቃለሁ። የሞተው አምላክ በስጋ ነው እንጂ የአምላክ ስጋ ሞተ አይባልም። የአምላክ ስጋ ሳይሆን የሞተው አምላክ በስጋ ነው የሞተው። ራሱ አምላክ ነው የሞተው በስጋ። ኦኬ፣ የሞተው ስጋ ጋራ ቃል አልተለያየም ወይስ ተለያይቷል? እንዴ ኧረ መለያየት የሚባል ነገር የለም። በነገርኩህ እኮ መለያየት እሱ ነው የፈለግኩት። ኦኬ፣ መለያየት የሚባል ነገር አሁን ወደ ሲኦል ወደሚለው ልትመጣ ነው። ቀጥል ወደ እሱ። አልሄድም፣ ችግር የለውም። ኦኬ፣ ኢየሱስ ነፍሱን ሰጥቷል አይደለ? በመስቀል ላይ ለአባቱ። ኦኬ፣ ነፍስ ወዴት ነው የምትሄደው? ነፍስ ወዴት ነው ማለት ምን ማለት ነው? ነፍስ ወደ ፈጣሪዋ ወደ ሰማይ ነው የምትሄደው አይደል? ኦኬ፣ መጽሐፍ ቅዱስ ላይ ነፍስ ወደ አምላኳ ትሄዳለች የሚል አለ። ኢየሱስን በተመለከተ ግን ስፔሲፊክሊ እሱ ሞቶ ወደ ሲኦል እንደሄደ ይናገራል። ኖ እየጠየቁ ያለሁት የስጋና የነፍስ ላይ ጥያቄ ነው። የስጋውን መልሰሃል፣ አልተለያየም ብለሃል። ጎበዝ። አሁን እየጠየቅኩ ያለሁት ነፍሱ ስትወጣ አንድ አዳምጠኝ። ነፍሱ ስትወጣ ነፍስ የምትሄደው ወደ ፈጣሪዋ ነች። ኢየሱስ ነፍሱን አሳልፎ ሰጠ ይላል። አባቱ ነፍሴን ተቀበላት አለ ይላል። ትክክል አለ። ትክክል፣ እውነት ነው። ኦኬ፣ አዳምጠኝ። ነፍስ ወደ ሰማይ ስትሄድ ነፍስ ወደ ሰማይ ከኢየሱስ አካል ላይ ተለይታ ነፍስ ወደ ሰማይ ሄዳለች አይደል? ወደ ሰማይ ሄደች የሚለው የቱ ጋር ነበብክ? መጽሐፍ ቅዱስ አምጣ ጥቅስ። ኦኬ፣ ነፍሱ ከስጋው ተለይታ ወጥታለች ወይስ አልወጣችም ሲሞት? አይ ከስጋው ተለይታ ወጥታለች አልወጣችም ሳይሆን ተለይታ ወደ ሰማይ ሄዳለች የሚለውን አምጣ ማስረጃ ከመጽሐፍ ቅዱስ። ቆይ አንዴ
ጥያቄን እየጠየቅኩ ነው ያለሁት። መጽሐፍ ቅዱስ ላይ ተጽፏል እያልኩ አይደለም። ወር መጽሐፍ ቅዱስ ላይ እኔ ደግሞ ልንገርህ ወዴት ሰው ሲሞት ኢየሱስ ፍጹም ሰው አይደል እንዴ? ሰው ሲሞት ሰው ሞተ የሚባለው ሰው ብቻ አይደለም። በነገራችን ላይ ኢየሱስ ፍጹም ሰው አይደለም የሚለው ቆይ ፍጹም ሰው የሚለው አዳምጠኝ፣ አንዴ ጥያቄን አዳምጠኝ። የምታነሳው ሀሳብ ትክክል ያልሆነውን ብቻ ነው ማድረግ እንጂ ጥያቄንማ እየሰማሁ ጎሄድ። አሪፍ ይኸውልህ ሰው ሞተ የሚባለው ነፍስና ስጋው ሲለያይ ነው። አይ ቲንክ እኔ የማውቀው እንደዛ ነው። ሰው ነፍሱ ከስጋው ስትለይ ሞተ ይባላል። እኔ ካልተቀየረ ሰሞኑን ተቀይሮ ከሆነ ንገረኝ። አይ አልተቀየረም። ተቀየረ አላልኩም። እንደዛ ነው እኔ የማውቀው። አላልኩም። ኦኬ ሶ ኢየሱስ ሲሞት ነፍሱ ወዴት ሄደች? ከስጋው ተለየች ወይስ አልተለየችም? እንደዚህ ይላል መጽሐፍ ቅዱስ የሚለው መጽሐፍ ቅዱስ ልንገር። አንደኛ ጴጥሮስ ከ18 ጀምሮ ለአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ አመፀኞችን አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይልና በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። እኔ ሲሆን ሄዶ ሰብኳል ወይስ አልሰበከም አይደለም ጥያቄ። ስለዚህ ቅድም ወደ አባቱ ሄዷል። ነፍሱ ወደ ጌታ መጣ። ነፍሱ ወደ አባቱ ያልከው ጌታ መጣ። አንዴ ኦኬ ባንዴ የጠቀስከው ጥቅስ ማለፊ ይሄ የጠቀስከው ጥቅስ ምን መሰል የሚያሳየው ኢየሱስ በስጋ ሞተ። ምን እንደሚያሳይ አትገረኝ። ምን እንደሚያሳይ አንተ ነፍሱ ወደ አብ ሄደ ስላልክ ማስረጃ አምጣ ከመጽሐፍ ቅዱስ ስልህ ማስረጃ የለም። ወደ አባቱ ነው ሄዱ። እኔ ግን ወዴት እንደሄደ ደግሞ እያሳየሁ ነው። አባቱ ነፍሴን ተቀበላት ሲል ምን ማለቱ ነው? ኢየሱስ ይህን ጥያቄ ያለው አባቱም ነፍሴን ተቀበላት ነው እያለ ያለው። ነፍሴን ተቀበላት እኮ ነው ያለው እኮ። ነፍሴን ተቀበላት ማለት ነፍሴን ተቀበላት ነው። ስለዚህ ነፍሱን ሰጠ ይለናል መጽሐፍ ቅዱስ። ሰጠ ማለት ማለት ነው። ነፍሱን ሰጠ የሚለው ለማን ነው? ነፍሱን ስለኛ ነው ሰጠ የሚለው ለአባቱ ነው ሰጠ የሚለው። ነፍሱን ሰጠ የሚለው ለማን ነው? መጽሐፍ ቅዱስ አንተ ጥቅሱን አምጣ። ነፍሱን ሰጠ የሚል ነፍሱን ሰጠ የሚል አይደለም፣ ለአባቱ ሰጠ የሚለው እንዴ። ለአባቱ ሰጠ እኮ አባቱ ወይ ነፍሴን ተቀበላት አለ እኮ። ነፍሱን ሰጠ የሚለው ለአባቱ ለማን ነው? ቆይ እንትኑ ኮምፕሊኬትድ እያደረገው ነው። ሰጠ የሚለውን እንቶ እና እዚህ ላይ ታይም እንዳናጠፋ ነፍሱን ለአባቱ ሰጠ ነው የሚለው አልክ። ነፍሱን ለአባቱ ሰጠ የሚለውን አምጣ እኮ አለው። ጥቅሱን ልስጥህ። አንተ ካላወቀው ጥቅሱን ልስጥህ። ችግር የለውም አምጣ፣ የፈለግከውን ጥቅስ ይዘህ ነው። እናንተ ላግዝህ እኮ ነው። ጥቅሱን ልስጥህ። ለአባቱ ሰጠ የሚል የለም። ኖ እኔ እሰጥሃለሁ። ነፍሱ ለአባቱ ሰጠ የሚል የለም ዳይሬክትሊ ጥቅስ። ስለዚህ ነፍሱን ስለኛ ነው የሰጠው አሳልፎ። እንካ ስማ፣ ተቀበል። አሁን መጽሐፍ ቅዱስ ጥያቄ ምን መሰለህ? የኔ የነበረው ጥያቄ እኮ መጽሐፍ ቅዱስ ላርምህ። መጽሐፍ ቅዱስ አንድ ጊዜ ጥያቄ ልጠይቅህ፣ አንተ በፈለግከው መንገድ መልስ። ችግር የለም። እየመለስኩልህ እኮ ነው ጉዳይ። አሁን ይኸውልህ፣ ቆይ አንዴ። ነፍስ ከስጋ ትወጣለች ወይስ አትወጣም? እሺ መጀመሪያ ጥያቄ እኔ ሌላውን ምናምን ውስጥ ከመግባታችን በፊት ነፍስ ከስጋ ትለያለች ወይስ አትለይም? ሰው ሲሞት ነፍሱ ከስጋው ይለያል እኮ የሚለውን ቅድም እኮ አፕሩቭ አደረኩልህ እኮ። ትለያለች። ኦኬ አሁን ወደ ኢየሱስ እንምጣ። ኢየሱስ ሲሞት ነፍሱ ከስጋው ተለይታለች። አሁን ያነበብኩልህ ክፍል ምንድን ነው የሚለው? ነፍሱ እኮ ወደ ሲኦል ሰበ ይላል እኮ። እኔ የት ሄደ አላልኩህም እንዴ? እኔ የት ሄደ የት ገባ አላልኩም። ትክክል። የእኔ ጥያቄ ስጋና ነፍስ ኢየሱስ ሲሞት ነፍሱ ከስጋው ወጥታለች ወይ? እንደዚህ ነው የሚለው። በስጋ ሞተ ቃል በቃል እንደዚህ የመጽሐፍ ቅዱስ ሀሳብ። ለዛ ነው በርኮ ጥቅስ ሰጥቼ ነበር። በመንፈስ ሕያው ነው የሚለው ነፍስን የሚያመለክት ነው። ነፍሱ ወጣች ነው የሚናገረው። ነፍስ አትሞት እንደዚህ ይላል። ይኸውልህ ክርስቶስ ደግሞ
ልብ ብለህ አድምጥ። ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ያንተ መልስ እዚህ ጋር ነው ያለው። ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞተዋልና በስጋ ሞተ ይላል። በምን ሞተ ይላል? ጉዳይ በስጋ ሞተ። እሺ በመንፈስ ግን ምን አለ ይላል? በመንፈስ ያው ነው ይላል። በመንፈስ ይጸባል። በመንፈስ ያው ነው ይልና ከዛ በኋላ ምን ይላል? በእርሱም ይላል። በምኑ ማለቱ ነው? በእርሱ ከዛ ፖይንቱ ምን ፈልገው ፖይንት ወዴት ሄደ? ቆይ በእርሱ ወደ የነበሩ ነፍሳት ሰበከላቸው። አንተ ነፍሱ ወደ አብ ሄደ አልክ። ወደ አብ ሄደ የሚል አምጣ አልኩ። የለህም ማስረጃ። እንደገና ሁለተኛ ምን አልከኝ? ነፍሱን ለአብ ሰጠው አልክ። ለአብ ሰጠው የሚለውን አምጣ አልኩ። ምንም ማስረጃ የለህም። ዝም ብለህ ነው ጥቅሱ የምትጠቅሰው። ነፍሱን አሳልፎ ሰጠ የሚለው ዮሐንስ 19:30 ላይ ኢየሱስም ሆምጣጣ ከተቀበለ በኋላ ተፈጸመ አለ። ራሱን አዘን ብሎ ነፍሱን አሳልፎ ሰጠ ይላል። ነፍሱን አሳልፎ ስለኛ ሰጠ ነው። አትደውሉለት። እናንተም እንዲጠይቅ የምትፈልጉ ሰዎች ካላችሁ እናንተን አስገባና እናንተ ትጠይቃላችሁ። አይዟችሁ። ተረጋጋ። ልክ ነህ እኮ ነፍሱን ሰጠ ይላል። ነፍሱን የሰጠው ለማን ነው? ለአንተ ጥያቄውን ልተውልህ። ኢትስ ኦኬ። አንዴ አሁን ተናገር ካለ አንድ ጊዜ ጥያቄ ግልጽ ላድርግልህ። የኔ ጥያቄ ግልጽ የሆነ ጥያቄ ነው። ኢየሱስ ሲሞት ከስጋው ነፍሱ ተለይታለች ወይ ነው የኔ ጥያቄ። ኢየሱስ ሲኦል ሄደ አይደለም። ቆይ ወደ ሌላ ቦታ እንዳትሄድ። ሲኦል ሄደ፣ ሲኦል ገብቶ ሰበከ መጣ ምናምን አይደለም የኔ ጥያቄ። በምን ነው ሲኦል ሄደ የሚለው? እያነበብኩልህም አልተረዳሁም እንዴ? ጉዳይ በምን ነው ጥያቄ? ቆይ አንዴ ኦኬ፣ ነፍሱ ነች ሲኦል ሄደችው ወይስ መንፈሱ የሚለውን አንተ ትተርጉመዋለህ። ነፍስ ነው ወይስ መንፈስ ነው የሚለውን እሱን አንተ ትተርጉመዋለህ። የኔ ጥያቄ ቆይ አንዴ ኤፍሬም አዳምጠኝ። የኔ ጥያቄ ኢየሱስ ፍጹም ሰው ነው። ፍጹም ሰው ወይ ስለ ፍጹም ብቻ ግን አይደለም፣ ፍጹም አምላክ ነው እንዳትረሳሱ። እሱ ላይ አይደለም ፖይንታችን። ፍጹም ሰው ከሆነ የአዳምን ስጋ ከለበሰ እንደ ጂሰስ ከሰማይ ይዞ ካልመጣ ይህ ፍጹም ሰው የሆነው ኢየሱስ ሞተ ሲባል ነፍስና ስጋው መለየት ነው። ሞት ማለት ነፍስ ከስጋ መለየት ማለት ነው። ስለዚህ ስክሪፕቸር ላይ እኮ የምታመጣውን ነገር ሁሉ ስክሪፕቸር ላይ ታስቀምጠዋለህ። ግን እሱን ታሲዩ ማድረግ ታደርግሽ እንደ ቅድሙ ጠይቃለሁ። ጠይቀኝ፣ እኔን አዙረህ ጠይቀኝ፣ እመልስልሃለሁ። ቀጥል፣ ጥያቄን ጠይቅ። ጨርሶ ሞት የሚባለው ነፍስና ስጋ መለየት ነው። ነፍስ ከስጋ ስትወጣ ሞተ፣ አንድ ሰው ሞተ ይባላል። ስጋው ደግሞ ምን ይባላል? በድን ይባላል። የሞተው አካሉ ማለት ነው፣ በድን ይባላል። ከስጋው ነፍሱ ስትወጣ ነፍሱ ወጣች ይባላል። አሁን የኔ ጥያቄ ልብ ብለህ ስማኝ። ኢየሱስ ሲሞት ነፍሱ ከስጋው ወጥቷል ወይ? ኦኬ። አሁን ጥያቄ ኢየሱስ ሲሞት መለያየት የለም ብለህ ቅድም ስትናገር እንዳትረታ። አሁን ኦኬ ብያለሁ። በነገራችን ላይ መለያየት የለም ያልኩ መለኮቱና ሰውነቱ ነው። ምን ሆናል? ይህንንም ሳታውቅ ነው እንደ የሰለምከው አንተ ልጅ። መለኮትነቱና ሰውነቱ ነው ያልኩ። ነፍስ የምትለው መለኮትነትን ነፍስ አድርገሃት ነው እንዴ? ሰውነት አድርገህ ነው እንዴ? አይደለም። ጥያቄ ነፍስና ስጋ ሆዶን ሰከንድ ተረጋጋ። ጥያቄ ነፍስና ስጋው ተለያይተዋል ወይ የሚለው ነው። ሆዶን ሰከንድ ግን ምን አልከኝ? ቅድም መለያየት የለም ብለሃል አልክ። ስለዚህ ይህን መታረም አለበት። መለኮትና ስጋ መለያየት የለም ብለሃል። ታዲያ መለኮትና ሰውነት መለያየት የለም ማለት ነፍስና ስጋ መለያየት የለም ማለት ነው። ነፍስ ማለት መለኮት ማለት አላልኩም። ታዲያ ለምን አያያዝከው ከዚህ ጋር? ኦኬ ያያያዝኩት ምክንያት ልንገርህ። ምናልባት መለኮት ከስጋ ጋራ ተለያይቶ ነበር ወይ? ስጋን ተለያይቶታል ወይ? እንዴት ነው ብዬ ስጠይቅህ በፍጹም አይለያይም። መለኮትና ስጋ በፍጹም የሚለያይ ነገር አይደለም አልከኝ። መለኮትና ሰውነት የሚለያይ አይደለም እንደዛ ስትለኝ ኦኬ። አሁን እሱ ላይ ጥያቄ አላነሳውም፣ ምንም አላልኩ። ወደ ምን መጣው? ወደ ነፍስ መጣውልህ። ምክንያቱም ሰውነት የሚባለው ላይ ነፍስም አለች። ሰውነት የሚባለው ላይ ነፍስ አለ። አሁን ጥያቄ በለው እንደፈለግ። አሁን
ማነሳለ ጥያቄ አንድ ሰው የሚባለው ነፍስና ስጋ ሲኖሩ ነፍሱ ከወጣ ሰው አይባልም። በደኛው አካሉ የሞተ ነው የሚባለው፣ ሞቷል ነው የሚባለው ኦልሬዲ። ኦኬ አሁን የኔ ጥያቄ ስጋና ነፍስ ተለያይቷል ወይስ አልተለያየም? ተለያይቷል ካልክ ተለያይቷል፣ አልተለያየም ካልክ መብት ነው ትችላለህ። አልተለያየም ካልክ በኋላ ጥያቄን አመጣለሁ ማለት ነው። ቅድሙ ያነሳውን የመለስከው መልስ ቀጥሎ አመጣልሃለሁ። ቀጥል። እሺ ሰው በገሱ ገኔ ኮሬክት ላለ መሀል ላይ የገባሁት ቅድም ያልኩት አልተለያየም ያልኩት ሰውነቱና መለኮቱ ነው ለማለት ብቻ ነው ኢንተራፕት ያደረጉት። ስለዚህ አሁን ያንተ ጥያቄ ምንድን ነው? ስለዚህ ኢየሱስ ሲሞት ስጋውና ነፍሱ ተለያይቷል ወይ አልተለያየም አይደለ ጥያቄ? ኦኬ እኛ መጽሐፍ ቅዱስ ቅድም እንዳልኩ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋ ሞቶ በመንፈስ ሕያው ሆኖ እርሱም ደግሞ ሄዶ በወህኒ ላነበሩት ነፍሳት ወንጌል እንደሰበከላቸው ነው የሚናገረው እንጂ ኢየሱስ ስጋውና ነፍሱ ተለያይተዋል፣ ነፍሱ አልተለያየም ከስጋው ጋር ምናምን የሚል መጽሐፍ ቅዱስ ላይ የለም። እኔ ፕሮቴስታንት ስለሆንኩ መጽሐፍ ቅዱስ የሚለውን ነው በቀጥታ ማምነው። እንደምታውቀው ሌላ ትርፍ መጽሐፍ የለንም። ስለዚህ ነፍሱን ሰጠ ማለት ለእኛ አሳልፎ ሰጠ ማለት ነው። ለእኔና ለአንተ ኃጢአት አንተ ብትከዳውም ለእኔ ለአንተ ለዓለም ሁሉ ኃጢአት ነፍሱን አሳልፎ ሰጠ ማለት ነው። እሱ ነፍሱን አሳልፎ በሱ ሞት ሆኖ እኛ ያው ይሆኑ አይደል ሐዋርያው ቅዱስ ጳውሎስ እንደሚለው። ስለዚህ ያለ ማዳን እየጠየቁ ያለሁት ነፍስና ስጋ ተለያየ የሚባለውን ነገር እንደ በቃ ምንም መጽሐፍ ቅዱስ የሚለን ነገር የለምና በቃ አልመልስበትም ወደሚል ሄደሃል። ግን ነፍሱን ለአባቱም ሰጠ የሚል አለ። የአባቱ ነፍሴን ተቀበላት እያለ ነው። ለአባቱ ሰጠ፣ ነፍሱን ለአባቱ ሰጠ የሚለውን አምጣ። አንዴ ተቀበላት ሲል ነፍሱን እየሰጠ ነው። አንተ ማይሆን መጽሐፍ ቅዱስ ለምንድን ነው የምትለው? የራስህ መጽሐፍ ቅዱስ አለህ እንዴ? ነፍሱን ሰጠ የሚል ራሱን አዘንብሎ ነፍሱ ቅድም የነገር 19 ላይ አንድ ጊዜ ጥያቄን አይ ቲንክ 99% የሚሆኑ የወንጌላውያን አማኞች ኢየሱስ ነፍስና ስጋው ሰው ሞተ ሲባል ነፍስና ስጋ መለያየት መሆኑን ያውቃሉ ብዬ ተስፋ አደርጋለሁ። እኔ አንተ መመለስ አልፈለግም ይህንን ፖይንት። ኢየሱስ ሞተ ሲባል ነፍስና ስጋው ተለያየ ማለትም ሞተ ሲባል እኔ የት እንደተማርክ አላውቅም፣ ግን ሞተ ሲባል አንድ ሰው ሞተ ሲባል ነፍስና ስጋው ሲለያይ ነው ሞተ የሚባል። ኦኬ አሁን ሰከንድ አሁን ይህንን ነገር እዚህ ላይ ሀሳብ የምትሰጠው ነገር ካለ ስጥ። ሀሳብ እሰጣለሁ። ቅድም ብያለሁ መሰለህ፣ ሰው ሲሞት ነፍሱ ከስጋው ይለያል አይደለው ብለኸኛል። አዎ ብዬ መልሼልሃለሁ። ሰው ሲሞት ነፍሱ ከስጋው ይለያል ብዬ መልሼልሃለሁ። ኦኬ ሰው ሲሞት ምን አልኩ? ነፍሱ ከስጋው ይለያል። ኢየሱስ ሲሞት ይሄ ብቻ አይደለም። መሀል ላይ አትግባ፣ ስለ እግዚአብሔር መሀል ላይ አትግባ። እሱ ብቻ አይደለም። አንድ ስቴፕ ራሱ እኮ ከዚህ ከፍ አድርገህ ነው ነበር ረስተው እንጂ አንተ ራሱ ባመጣው ጥያቄ ስጋ ወደ አፈር ነፍስ ደግሞ ወደ አምላኳ ወደ እግዚአብሔር ነው የምትሄደው ተብለን እኮ እሱን ሁሉ አዎ ብለን እኮ ተማምነን ነበር። ከዛ በኋላ ወይን ካም ቱ ጂሰስ ኢየሱስም ሰው ስለሆነ ብለህ ሀሳብ ስታነሳ ኢየሱስ ሰው ብቻ ሳይሆን ፍጹም ሰው ፍጹም አምላክ ነው እንዳትረሳ። ኢየሱስ ሰው ብቻ ነው የሚለው የእኛ ሃይማኖት አይደለም። ኢየሱስ ፍጹም አምላክ ብቻ ነው የሚለውም የእኛ ሃይማኖት አይደለም። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ቆይ አንድ ጊዜ ጥያቄ የነበረው ከጥያቄ ሳልጨርስ ታዲያ መሀል ላይ ለምንድን ነው የምትገባው? አይ ኖ እንትን እየሄድክ ነው። መልስ ልመልስ ኖ ወደ አንተ መጥቻለሁ ነው ወደ አንተ ቆይ አንዴ የተናገርከው ላይ ከጥያቄ እየወጣህ ነው። ወደ ጥያቄ አልወጣሁም። አንዴ አዳምጠኛ። አንዴ አሁን ወደኋላ መጨረሻ ላይ ነበር የኔ ፖይንት። ቀጥላል። ምክንያቱም እኔ ሀሳቤን መቋጨው መጨረሻ ላይ ስለሆነ ቆምከኝ እሱን ሀሳቤን አታገኘው። ኢየሱስ ጋር መተህ ስትጠይቀኝ ምን አልኩ? ኢየሱስ ጋር መተህ የምትጠይቀኝ ነገር ሁሉ መጽሐፍ ቅዱስ የሚለው መሆን አለበት። መጽሐፍ ቅዱስ ማይለውን አልጠቀምም አልኩ። እኔ መጽሐፍ ቅዱስ ያለውን እቀበላለሁ፣ እጠቀማለሁ። መጽሐፍ ቅዱስ ማይለውን ግን አልቀበልም። እንደፈለግ አድርገህ ብትገልጠው አንተ መጽሐፍ ቅዱስ ላይ የሌለ ቃል ከሆነ አልጠቀመውም። እኔ መጽሐፍ ቅዱስ እንደሚል እንደዛ እጠቀመዋለሁ። ስለዚህ ስለ ኢየሱስ ስጠይቀኝ መጽሐፍ ቅዱስ ላይ የሌለ ከሆነ መጽሐፍ ቅዱስ ላይ እንዳለው ነው መመልስልህ። ስለዚህ አንተ ምንድነው ማድረግ ያለብህ? መጽሐፍ ቅዱስ ላይ ያለ ከሆነ ይኸው እዚህ ክፍል ላይ እንደዚህ ይላል በልና በመጽሐፍ ቅዱሱ መሰረት ጠይቀኝ።
በመጽሐፍ ቅዱስ ላይ ባለው መሰረት ማጠየቀኝ ከሆነ ግን እኔ ሌላ ሰው ላይ የምንጠቀመውን ተርም ኢየሱስ ላይ አልጠቀምም። ለምን አልጠቀምም? ኢየሱስ ፍጹም ሰው ብቻ አይደለም፣ ፍጹም ሰው ፍጹም አምላክ ብቻ ነው። ስለዚህ መጽሐፍ ቅዱስ ላይ የተጻፈውን ስለ ኢየሱስ አምጣና ጠይቀኝ። ያልተጻፈውን ግን ሰዎች እንዲህ ስለሆኑ አዎ ጨርሻለሁ። ኦኬ እንግዲህ ኤፍሬም ምን እያለ ነው? መጽሐፍ ቅዱስ ላይ ከተጻፈ ውጪ ምንም አይነት ቃል አልቀበልም እያለኝ ነው ኤፍሬም። ስለዚህ በኢየሱስ ላይ የተነገረ በኢየሱስ ላይ ከተነሳ ልክ ምንም አይነት ቃል አልጠቀምም እያለ ነው። አሁን ኤፍሬም ምናልባት አንዴ ጨርሻለሁ ስላልከኝ ነው። ካልጨረስ ቀጥል። ችግር የለውም። ትክክል ነው። አፕሩቭ እያደረግኩ ነው። የምትናገረውን ነገር ኮንፎርም እያደረግኩ አፕሩቭ እያደረገ ነው ኤፍሬም። እሺ እስቲ ኤፍሬም እንግዲህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው እያልክ እየደጋገምክ ስለነበረ እስቲ መጽሐፍ ቅዱስ ላይ ኢየሱስ ፍጹም ሰው ፍጹም አምላክ የሚል ጥቅስ፣ ምክንያቱም ከመጽሐፍ ቅዱስ ከተጻፈው ውጪ የማትቀበል ጎበዝ ልጅ ስለሆንክ ፍጹም ሰው ፍጹም አምላክ የሚል መረጃ አምጣ ከመጽሐፍ ቅዱስ ቃል በቃል። ኦኬ አሁን ወርድ ባይ ወርድ ፋላሲ ከሆነ እሱ እንግዲህ ቀልድ ጀምርሃል ማለት ነው። ግን ኢየሱስ ፍጹም ሰው ፍጹም አምላክ መሆኑን 1000 ጥቅስ እደረድራለሁ። ኢየሱስ ሰው የተባለበት ቦታ አመጣልሃለሁ፣ እደረድረዋለሁ በመደዳ ኢየሱስ አምላክ የተባለው መጣና እደረድራለሁ። ኦኬ ስለዚህ ሰከንድ ለምሳሌ ተመሳሳይ ሀገር ነው የምንኖረው እኔ እናንተ ወይ ተው፣ በሱ በቀለል ባለ ሰው ሁሉ በሚረዳው ላሳይ። አንተ ወንድ ልጅ ነህ? ሰውስ ነህ? አዎ። ኦኬ ሰው ወንድ ልጅ ነህ፣ ሰውም ነህ። ኦኬ ስለዚህ አንተን አንድ ሰው ወንድ ልጅም ነህ ሰውም ነህ ቢልህ ትክክል ነው ማለት ነው አይደል? ምክንያቱም ወንድ ማለት ሰው ስለሆነ ወንድ ማለት ሰው ስለሆነ ብቻ አይደለም። ነው እሱ አርግማ እሱ ትክክል አይደለም። ሎጂክ አይደለም። እንደዛ ነው የምንረዳው። ሴት ሰው አይደለም። ወንድና ሰው መካከል የሚለየው ሴት ሰው አይደለም ወይ? ሴትም ሰው ነው። ስለዚህ ሴት ሰው ከሆነ አንተ ወንድ ሰው ስለሆንክ አይደለም ወንድ የተባልከው። ገብቶሃል የምልህ? ኢሰንስ ወንድ ስለሆነ ነው አንተ ወንድ የሆንከው ማለት ነው። እንደገና ደግሞ የሰውነት ኢሰንስም ስላለ ሰው ትባላለህ። ኦኬ ዌን ካም ቱ ጂሰስ ደግሞ ወደ ኢየሱስ ክርስቶስም ስትመጣ ፍጹም ሰው ነው ኢየሱስ ሰው ነው። ስለ ኢሰንስ እኮ ነው የምናወራው፣ ስለ ኔቸር ነው። ኢየሱስ ኔቸሩ ሰውም ነው፣ ኔቸሩ መለኮትም ነው፣ አምላክም ነው። ስለዚህ ለዛ ነው ኢየሱስ ስለዚህ መጽሐፍ ቅዱስ ላይ ክላልከው መጽሐፍ ቅዱስ ላይ ኢየሱስ ሰውም ነው ኢየሱስ አምላክም ነው ይላል መጽሐፍ ቅዱስ። ስለዚህ ኢየሱስ ፍጹም ሰው ፍጹም አምላክ ነው። መጽሐፍ ቅዱስ ላይ ያሳየ የምትለው አዲስ ኪዳን ሁሉ የሚያወራው ስለ ኢየሱስ ፍጹም ሰው ፍጹም አምላክነት ነው የሚያወራው። አንዴ እንግዲህ ኤፍሬም አሁን እየተጠቀምክ ያለው ሎጂክ ምንድን ነው? በማብራሪያ በሆነ ጥቅሶችን በመገጣጠም ኢየሱስን ፍጹም ሰው አንዴ እንዳትገባ ፍጹም ሰውና ፍጹም አምላክ መሆኑን አሳያለሁ እያልክን ያለው ግን እያወራን ያለ ነው ጥቅስ በጥቅስ በጣም ተጫንከኝ። ተረጋጋ። ምንም ረጋ ኖርማሊ ቀለል አድርገህ አውራ፣ ችግር የለውም። ቀለል አድርገህ እናውራ ነው። እኔ እድል እሰጥሃለሁ፣ ሰፊ ጊዜ እየሰጠሁ ግን እስካሁን ጥያቄ እየጠየቅህ አይደለም። በነገራችን ላይ አንተ ነህ ወደ አልሆነ አቅጣጫ እየወሰድከኝ እኮ ነው። የጥያቄን ታይምም እንትን እያልከው ነው። ኦኬ ወደ ጥያቄ ልመለስ። ኢትስ ኦኬ ምንም እንትን አይደለም። ቃል በቃል የተጻፈ ካልሆነ አልቀበልም ስላልክ ይሄንን ፖይንት ያመጣሁት። ለማንኛውም ቃል በቃል የተጻፈ ካልሆነ አልቀበልም አይደለም ያልኩት። ስማኝ፣ እኔ ስለ ኢየሱስ የምጠቀመው ወርድ ኦኬ መጽሐፍ ቅዱስ የሚጠቀመውን ወርድ ነው ያልኩ። አሁንም ትክክል አይደለም፣ በጣም ትክክል አይደለም። አሁን ኤግዛክት ወርድ ፋላሲ አትስራ አንተ ቆይ እኔ ያልኩት መጽሐፍ ቅዱስ ስለ ኢየሱስ የማይጠቀመውን ቃል አልጠቀምም ነው ያልኩት። ኦኬ ስለ ኢየሱስ ካዲያ ኢየሱስ ፍጹም ሰው ነው የሚል መጽሐፍ ቅዱስ አልተጠቀመም፣ ፍጹም አምላክ ነው የሚል አልተጠቀመም፣ ተጠቅሟል። ስለዚህ ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው። ስለዚህ ምንም ከኔ እንትን ጋር የሚያገናኘው ነገር አሁንም የኔ ጥያቄ ኢየሱስ ፍጹም ሰው ፍጹም አምላክ ነው ወይ የሚል አይደለም። የኔ ነው አላልኩም እኮ አንተ ለምን ንጽጽር
እሺ ጥያቄ ላይ ልመለስ። ወደ ጥያቄ ተመለስ። እሺ ተመለስ። እና እሱን ወደ ጥያቄ ልምጣ። ኢየሱስ ፍጹም ሰው ነው። በዛ በፍጹም ሰውነቱ ሞተ ሲባል ነፍሱ ከስጋው ተለየች ነው። ይህንን ነገር ትቀበላለህ ወይስ አትቀበልም? ኢየሱስ ሲሞት ነፍሱ ከስጋው ተለይታለች ወይስ አልተለየችም? ኦኬ እኔ የምቀበለው ምን መሰለህ? ሉክ አሁን መጽሐፍ ቅዱስ እንደሚለው እንደዛ ነው የምቀበለው። እኔ የምለው ምንድነው ኢየሱስ ወይም አምላክ በስጋ ሞተ። እኔ አምላክ በምን ሞተ አይደለም ጥያቄ። ነፍስና ስጋ ተለያይቷል ወይ? እኔ ነፍስና ስጋው የኢየሱስ ነፍስና ስጋው ተለያየ ሳይሆን መጽሐፍ ቅዱስ የሚለኝ ነፍሱ ተለያየም። በቃ አንዱን ተለያይቷልም አልተለያየም ማለት ነው። ኢየሱስ ነፍሱን አሳልፎ ሰጠ። ይህንን አምናለሁ መጽሐፍ ቅዱስ ስለሚል። ስለዚህ እኔ መጽሐፍ ቅዱስ ማስረጃ ማላመጣበትን ነገርም አልናገርም። የምናገረው እያንዳንዱ ካፌ ለሚወጣው ነገር ማስረጃ ማመጣበት። ኦኬ ኤፍሬም፣ በጣም ወደ ሌላ ጥያቄ ልሂድ። ወደ ሌላ ጥያቄ። ኢየሱስ ከሞተ በኋላ ወደ ሲኦል ሄደው ምኑ ነው? መንፈሱ ይላል። በመንፈስ እኮ ይላል እኮ ለውጣለ ጥቅሱን ደግሞ መንፈሱ ወደ ሲኦል ሄዷል። በመንፈስ አዎ፣ ወደ ሲኦል ወርዶ ሰበከላቸው ይላል። አዎ ጥቅሱን አሁን አንብቤልሃለሁ። ላንብብልህ ደግሜ? አይ አልጠየቁም። እሱ ደግማ አንብልኝ ምናምን ጥቅሱን አላልኩም። የተናገርከው ነው ዳይሬክትሊ። አይ ብለኸኛል አላልኩም። እኔ ከፈለክ ላንብብልህ ነው ያልኩት። ኦኬ አይ አንብብልኝ አላልኩም። መንፈሱ የተባለው ምኑ ነው? መንፈሱ የተባለው መንፈሱ ነው። ምን አይነት መንፈስ? ምንድን ነው መንፈስ? መንፈስ ቅዱስ ነው? ነፍስ ነው? መንፈስ የሚባለው ምኑ ነው? ወደ ሲኦል ሄደው አይ መንፈስ ቅዱስ ጋር ለምን አገበ? መንፈስ ቅዱስ ነው የሚባል ነገር አለ እንዴ? አይ ኦፕሽን የሰጠው ኦፕሽን ምንድን ነው? መንፈስ መንፈስ ወደ ሲኦል ሄደው ምንድን ነው እንዴ? የኢየሱስ መንፈስ ምንድን ነው የወጠረ? ኢየሱስ እኮ በፍጹም ሰውነቱ ልክ እንደኔ እንዳንተ ስጋ አለው፣ ነፍስ አለው፣ መንፈስ አለው። ምን ትቀልዳለህ? መንፈሱ ወደ ሲኦል ሄደ ብለሃል። መንፈሱ የተባለው ምንድን ነው? ቆይ መንፈሱ አይደል? ዝም ብለህ ስማ። እንደዚህ ነው የሚለው በስጋ ሞተ በመንፈስ ግን ሕያው ሆነ፣ በእርሱም ደግሞ ይልና ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። በመንፈስ ሕያው ሆነ፣ በወህኒ ለነበሩት ደግሞ ሄዶ ፕሪች አደረጋቸው ማለት ነው። ስለዚህ ወደ ሲኦል ላሉት የሄደው በምኑ ነው? ወደ ሲኦል ያሉት የሄደው በመንፈስ ነው ይላል። በመንፈስ መንፈስ የሚለው ምንድን ነው የሚያመለክተው? መንፈስ የሚያመለክተው መንፈስን ነው። መንፈስ የሚያመለክተው ኦኬ ኢየሱስ መንፈስ የሚባል ማንነት አለው ማለት ነው፣ ከአካላዊ ቃሉ ውጪ ከመለኮቱ ውጪ። ኦኬ አሁንም ለስንተኛ ጊዜ ነው ደግሜ ላስረዳ? ሰው ኢየሱስ ፍጹም ሰው ፍጹም አምላክም አይደለም። ኦኬ ሰውነቱ ፍጹም ሰው ስንል በነገራችን ላይ በሁለት መንገድ ነው ፍጹም ሰው የምንለው ኢየሱስን። አንደኛው ፍጹም ሰውነቱ ምንድን ነው? ልክ እንደኔ እንዳንተ 100% ሰው ነው ማለታችን ነው። ኦኬ ግማሽ መልአክ ግማሽ ሰው ያልሆነ 100% ልክ እንደኔው እንዳንተው ሰው የሆነ ማለታችን ነው ከኃጢአት በስተቀር። ሌላኛው ፍጹም ሰው የምንልበት አንደኛው ደግሞ ፍጹም ፐርፌክት ነው፣ ኃጢአት ያላወቀ አንድ ልጁን ስለኛ ኃጢአት አደረገው እንደሚል ንጹህ ነው፣ ኃጢአት አያውቅም ማለታችን ነው። ስለዚህ ልክ እንደኔ እንዳንተ መንፈስ፣ ነፍስ፣ ስጋ ነው ኢየሱስ ማለት በስጋው በሰውነቱ ማለት ነው። ስለዚህ መንፈስ የሚለው በመንፈስ እያለ የሚገልጠው እሱ ነው፣ ሌላ ትርጉም የለውም ማለት ነው። ኦኬ መንፈሱ ወደ ሲኦል ሄደ ብለህ ተርጉመዋል። መንፈሱ ጋር አሁን አዳምጠኝ። ከመንፈሱ ጋራ መለኮቱ ነበር ወደ ሲኦል ሲሄድ። በጣም እንትን ጥያቄ መጣ። ይህንንም ሳትረዳ ነው እስልምና ውስጥ የገባው። ኢየሱስ አነጋገር በጣም ሪስፔክት ያደረኩ ይቅርታ ብያለሁ። ይቅርታ በላይ ምን አለ? በቃ አልደግሞም። ይቅርታ አንዴ በኋላ መሳሳትን እና ትክክል መሆንን ያው አንተ ጋር የሚያምኑት መጣው ችግር የለውም። ይቅርታ ብያለሁ። ስለዚህ ጥያቄ ልድገመው። ሰምቻለሁ። ድገሞ። ተረጋጋና ይኸውልህ የእኔ ጥያቄ ኢየሱስ መንፈሱ ወደ ሲኦል ሄደ አልክ። መንፈሱ ምንድን ነው ብዬ መንፈስ ነው ብቻ ብለኛል። መንፈሱ ወደ ሲኦል በመንፈሱ ያው ሆነ፣ ሄዶም ደግሞ በወህኒ ለነበሩት መንፈሱ ሰበከላቸው። በመንፈሱ ወደ ሲኦል ሄደ አልክ። ወደ ሲኦል ወርደዋል።
አሁን የኔ ጥያቄ ሰው የሆነው እንግዲህ አካላዊ ቃል የሚባለው ነው። የአካላዊ ቃል ከመንፈሱ ጋራ ወደ ሲኦል ሄዷል እንዴ? ስለዚህ መለኮቱን ነው የምትለኝ አይደል? መለኮቱ ከመንፈሱ ጋር ወደ ሲኦል ሄደዋል ወይ ማለት ነው አይደል? መለኮትነቱ ወይም አምላክነቱ ነው እያልክ ያለው አይደል? አካላዊ ቃል ኦኬ። አካላዊ ቃል ማለት ምን ማለት መሰለ? አካላዊ ቃል ካልክ ስለ ፍጹም ሰው ኦኬ። ይኸውልህ አሁን አካላዊ ቃል ማለት ለምሳሌ ቃል ስጋ ሆነ እንላለን አይደለኛ? ወይ ለምሳሌ ዮሐንስ 1 ላይ በመጀመሪያው ቃል ነበር ይላል። ያ ቃል አካላዊ ቃል ነው ብለን ነው የምናምነው። አካላዊ ቃል ነው። ያ ማለት ሰውነትን ገንዘቡ ሳያደርግ በፊት ቅድመ ዓለም አምላክ ብቻ ነው የነበረው። ኦኬ፣ አምላክ ብቻ ከማርያም ሲወለድ ነው ሰውነትን ገንዘብ ያደርገው። ከዛ በኋላ ነው ፍጹም ሰው ፍጹም አምላክ ብለን የምንጠራው። ስለዚህ አሁን አንተ እያልከኝ ያለው በመንፈስ ሄዶ በሲኦል ለነበሩት ነፍሳት ሲሰብክላቸው መለኮቱ ከእሱ ጋር አብሮ ነበረ ወይ ያልከኝ ነው አይደለ? የኔ ጥያቄ መለኮቱ ሳይሆን አካላዊ ቃል አይደለ እንዴ ሰው የሆነው? አካላዊ ቃል እኮ ማለት አልገባም እንዴ? አካላዊ ቃል ማለት እኮ እንዳልኩ ሰውነትን ገንዘቡ ሳያደርግ በፊት የነበረው እኮ ነው። ኦኬ፣ አካላዊ ቃል ማለት ቃል አልነበር? በመጀመሪያው ቃል ነበር ይል አይደለ? ቃል ማለት ዮሐንስ አካላዊ ቃል የሚለውን ቆይ አንድ ጊዜ አቆየውና እንትኑ መለኮቱ ነው ሰው የሆነው ወይስ አካላዊ ቃል ነው ሰው የሆነው? እንዴ መለኮቱ ነው ሰው የሆነው? የምርህን ነው የምጠይቀኝ? ለማወቅ ነው ግን የምጠይቀኝ? እሺ ላብራ፣ ችግር የለም ላብራራ። ምክንያቱም መለኮቱ ሰው የሆነው ካልክ ጥያቄውን በኋላ አምጣልኝ። ካልክ ብለህ አትጠይቀኝ። የሆነ የምትፈልገው ነገር ካለ እንዲህ ካለ ብለህ አዘጋጅና ጥያቄን ጠይቀኝ። በመለኮቱ ነው የሚለውን ነገር አንድ ጊዜ ላብራና ላሳየሽ። አንድ ጊዜ ካሜራ ላብራ፣ አንድ ጊዜ ካሜራ ላብራና ላሳይ። ኦኬ፣ ይሄ ዲያግራም ነው እንግዲህ። ኦኬ፣ አሁን ልብ ብለህ ተከታተል። ይኸውልህ ዮሐንስ 1 ምን ይላል መሰለህ? በመጀመሪያው ቃል ነበር ይላል አይደለም? በመጀመሪያው ከፍጥረት በፊት ነበረ እሱ ይላል። ስለሚያወራው ስለ ጋደሰን ነው፣ ስለ ኢየሱስ ድህረ ዓለም ወይ ኦኬ ወልድ እያለን እናውራ እዚህ ጋር። ኦኬ፣ ስለ ወልድ ነው የሚያወራው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ኦኬ፣ በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር ይላል። ራሱ እግዚአብሔር ነበር ይላል። ስለዚህ አሁን ይሄ በመጀመሪያው ቃል ነበር የሚለው ይሄ ቃል ኦኬ፣ ይሄ ቃል አካላዊ ቃል ነው። ይሄ አካላዊ ቃል ማለት እዛችን ነው ፐርሰን የሆነ ቃል ነው እያለ ነው። ፐርሰን የሆነ አምላክ ነው እያለ ነው። ኦኬ፣ ፐርሰን ነው እያለ ነው። ልክ እንደ አብ ልክ እንደ መንፈስ ቅዱስ ሁሉ ፐርሰን ነው። 3 ዲስቲንክት ፐርሰን ነው ያለው አንድ መለኮት። 3 ዲስቲንክት ፐርሰንስ ወይም 3 ፐርሰናሊቲ ነው ያለው። ኦኬ፣ አንዱ ነው ከሶስቱ አካላት መካከል አንዱ። ይሄ ከሶስቱ አካላት መካከል አንዱ የሆነው ወልድ ቃል ነበር ይልና ቃልም ስጋ ሆነ ይላል ዮሐንስ 1 ላይ። ይሄ ቃል ከድንግል ማርያም ሲወለድ ሰውነትን ገንዘቡ አደረገ። ሰው ሲሆን ቃልነቱን ትቶ አይደለም ሰው የሆነው። ኦኬ፣ ቃልነቱን እንደያዘ ነው ሰው የሆነው። ስለዚህ ሰውነትን በስነ መለኮት ቋንቋ ገንዘቡ አደረገ እንላለን። ፍጹም ሰው ፍጹም አምላክ ብለን እንጠራዋለን ማለት ነው። አሁን አንተ ጥያቄ ሲሞት አልከኝ። አሁን ሲሞት ነፍሱ የሚለው ነገር ነፍሱ በወህኒ ለነበሩት ለታሰሩት ሄዶ የምስራች ሲሰብክላቸው ይሄ ቃል አብሮት ነበር ወይ እያልከኝ ነው። አካላዊ ቃል አብሮት ነበር ወይ እያልከኝ። አካላዊ ቃል ማለት መጀመሪያ መረዳት አለብህ። ይሄ አካላዊ ቃል እኮ ነው ኢየሱስ ክርስቶስ ማለት። ኦኬ፣ ይሄ ቃል ነው ሰው ሆኖ የተባለው። መለኮትነቱ አምላክነቱን ሳይለቅ ሰው ሆኗል። ኦኬ፣ ቃል ራሱ ነው ሰው የሆነው ቃልነቱን ሳይተው ማለት ነው። ስለዚህ ቃል ከእሱ ጋር አብሮ ነበር ወይ የምትለው ሌላ አንተ እንደዛ በማለት ምን እያደረከው መሰለ? አሁን ሌላ አካል እያደረከው ነው። እሱ ሌላ ሁለተኛ አካል እያደረከው ኢየሱስ ክርስቶስ የሚባል ሌላ አካል፣ እንደገና ደግሞ ወልድ የሚባል ሌላ አካል አድርገዋል። ኖ አይደለም፣ አንድ አካል ነው። ራሱ ነው ቃል ስጋ የሆነው። ስለዚህ ቃል ነበረ ወይ ከነፍሱ ጋር የሚባል ነገር የለም። መለኮቱ እያልክ ከሆነ አምላክነቱ ነበር ወይ ወይም ደግሞ መለኮቱ አይ ቲንክ ይበቃል። በጣም ሎንግ ታይም አውራ። እሺ አሁን ይወዳል
መለኮታዊ ቃል እና መለኮት አለ። የመለኮት መገለጫ አካላቶች 3 አሉ፣ 3 እኔነቶች አሉ። ይሄ መለኮታዊ ቃል አካሉ እኔነት ይባላል። ይሄ ቃሉ ማለት ነው። ቃል ሲባል እኔነትን ነው የሚያመለክተው። ፐርሰን ሲባል እኔነት ነው። ይሄ ቃል እኔነት ደግሞ መለኮት የሚባል ነገር አለው አይደለ? መለኮትነት አለ። ለምን ሼር ያደርጋል በመለኮትነት ከአብና ከመንፈስ ቅዱስ ጋር። የእኔ ጥያቄ ይሄ ቃል አካላዊ ቃል ፐርሰን ተብሎ የተጠራው ወደ ምድር መጥቷል፣ ሰው ሆኗል። ትክክል። መለኮትነት አለው ብለህም ታምናለህ። ይሄ ቃል መጥቶ ሰው ሆኗል። ሰው የሆነው ሞተ። ሲሞት ከስጋው ጋር አልተለያየም ብለሃል። ልብ በል መጀመሪያ ስትናገር የነበረው እንዳትረሳ። ሲሞት መንፈሱ ወደ ጌዳ አልክ፣ ወደ ሲኦል ነው ሄደው አልከኝ። ወደ ሲኦል የሄደው መንፈሱ ጋራ አካላዊ ቃል ነበረ ወይ እንዴ? መንፈስ የምትለው የማ መንፈስ ነው እንጂ አካላዊ ቃል ነበረ ወይ? እንዴት ትላለህ? አካላዊ ቃል ነበረ ወይ ካል 2% ልታደርገው ነው እያልኩ ነው። 2% እያደረገ መንፈሱ የማን አለ? አንዴ ጥያቄን አንተ ያልገባህ አንድ ነገር አለ፣ መሰረታዊ የሆነ አለ፣ የሶስተኛ ክፍል ነገር አለ። ሶስተኛ ክፍል የተማርነው ሰው ማለት ምን ማለት መሰለህ? ቆይ እዚህ ጋር ስማ እንዴ፣ ስለ ነፍስ አይደል የምታወራው? ስለ ኢየሱስ ክርስቶስ እያወራ ነው። ይሄን ላስረዳህ፣ ያልተረዳው ነገር አለ። ሰው ማለት ላስረዳህ፣ ይሄንን እንግዲህ አንዴ ላይዞ ወደ እንትኑ ጥያቄውን ያልተረዳህ ከሆነ ከመሰለኝ ጥያቄውን የበለጠ እንዲገባ ድጋሚ ጥያቄውን ሞር ክሊር አደርግልሃለሁ። ችግር የለም። ምክንያቱም አልገባህም ጥያቄው ነው። ጥያቄው አንድ ተሳስተህ 2 የተለያዩ ፐርሰን አረካቸው። አካላዊ ቃልና ነፍሱ አንድ ላይ ነበር ወይ ትላለህ? ምን ማለት ነው? አካላዊ ቃል ማለት ነፍሱ የአካላዊ ቃል ኢየሱስ ክርስቶስ አይደለም እንዴ? ኦኬ እሺ፣ እንደዚህ እናድርግ። አይደለም ወይ? ቆይ ነፍሱ የአካላዊ ቃል ኢየሱስ ክርስቶስ አይደለም? ነፍሱ እኔ አንተን የጠየቁ ነፍሱ ሁለት አካል አድርገህ መታቸው ትክክል አይደለም እያልኩ እኮ። አንዴ ነፍስ የሚባለው ነገር እኮ መንፈስ ነው ብለህ አላመንክም ሲጀመር። ቆይ ይኸውልህ ስጋ ለነፍስ አታውራ። ሰው ምን አለው መሰለህ? ይኸውልህ ስጋ፣ ነፍስ፣ ኦኬ፣ ቆይ መንፈስ። ይሄ ሰው ነው እንዳትረሳ። ይሄ ሰው ነው። ስጋ፣ ነፍስ፣ መንፈስ። ይሄ የሰው ሁለንተና ነው። ስለዚህ ይሄ ሰው ይባላል። ስጋ፣ ነፍስ፣ መንፈስ፣ ሰው ነው ይሄ። ኦኬ። ስለዚህ ኢየሱስ ቅድመ ዓለም ኢየሱስ አምላክ ብቻ ነው። አምላክ ብቻ ነው ኢየሱስ። ሰው አልነበረም ቅድመ ዓለም። ድህረ ዓለም ግን ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ኦኬ፣ ሰውነትን ገንዘብ። አሁንም ይሄ የኔ ፖይንት አይደለም። ጥያቄ እሱ አይደለም። ከድንግል ማርያም ጀምረ ቆይ ተረት እያወራ ነው። ጥያቄ በፍጹም አላገኘሁም። አንድ ጊዜ 5 ደቂቃ 6 ደቂቃ እድል እየሰጠው እያወራ አንደኛ መንፈስ የሚለውን ነገር ክሊር አላደረግከውም። መንፈስ የሚባለው ወደ ሲኦል ነው ሄደው መንፈስ ነው ብለህ እዛ ጋራ እንደምንም ታጥፈህ ሸውደሃል። እሱን አልፌያለሁ። አንዴ እሱ በኋላ ምናልባት የሚያውቁ ሰዎች ሊያስረዱ ይችላሉ፣ ያስተምሩ። ኦኬ አሁን ይሄ ከዚህ ጥያቄ ይህንን ጥያቄ በፍጹም አልገባህም። የምጠይቅህም ጥያቄ አልገባህም። አይ ቲንክ ችግር የለውም። ጊዜ ለመቆጠብ ያህል ኢየሱስ አሁን አንድ አጭር ጥያቄ ነው የምጠይቅህ። ኢየሱስ የሞተው አካል ላይ መለኮቱ ነበረ ወይም አካላዊ ቃሉ ነበረ? የሞተው አካል ላይ እሺ፣ የሞተው አካል ላይ መለኮቱ ነበረ ወይ ነው አይደለ ያልከው? ጥሩ። ቅድም መጀመሪያ ስንነሳ መልሼልህ ነበረ። አምላክ በስጋ ነው የሞተው። ኦኬ፣ አምላክ በስጋ የሞተው ምንድን ነው? የአምላክ ስጋው አይደለም የሞተው፣ ወይም ስጋ የአምላክ ስጋ ሞተ ወይ ስጋው ብቻ ሞተ አይደለም። አምላክ ነው የሞተው። የሞተው ግን በስጋ ነው። አምላክ በስጋው ፍጹም ሰው ፍጹም አምላክ እንደሆነ እንዳትረሳ። አምላክ በምን ሞተ? በስጋው ሞተ። ኦኬ፣ በስጋው ሞተ። አምላክ ነው የሞተው በስጋው።
የጠየቁ መለኮቱ ስጋው ላይ ነበሩ ወይ? ሲሞት መለኮቱ ከስጋው ላይ ነበር ስትል ሲሞት መለኮቱ ከስጋው ተለይተዋል ወይ ያልከኝ ከሆነ መለኮት እና ስጋ ተለያይተው አያውቁም፣ ለዘላለም አይለያዩ። ኦኬ። ስለዚህ ስጋው ቢሞትም ስጋው ላይ መለኮት ነበረ ማለት ነው። ተቀምጦ ነበር፣ መለኮቱ አብሮ ነበር። ኦኬ። አሁን ተቀምጦ ነበር የሚለውን ነገር ቅድም ላስረዳህ ነበር። አንድ ነገር አልተረዳህም። መሰረታዊ የሆነ የክርስትና ነገር አልተረዳህም ማለት ነው። አምላክ ስማ፣ ይሄንን ስማ፣ ጠቃሚ ነገር ነው የምነግርህ። አሁን አምላክ በስጋ ሞተ ስንል አሁን አምላክ መለኮት ቅድም እንዳልኩህ በኢየሱስ ማራታው ቆይ የሚጠቅመኝን እኮ ሲገባኝ አልገባኝ። እንዴት ይሁን አልገባኝማ። ቆይ ደግሜ ልጠይቅልህ። ሲምፕሊ መመለስ ይችላል። ምንድነው የኔ ጥያቄ የነበረው? ስጋ ሲሞት በድን ነው የሚባለው። በድን ይባላል። ነፍስ የለውም፣ መንፈስ የለውም፣ በድን ነው የሚባለው። በአንተ ሎጂክ መንፈስ የሚባለው ወደ ሲኦል ሄዷል፣ ከስጋው ተለይቶ ሄዷል። ቆይ በአንተ አረዳለሁ። ቆይ አንዴ ከስጋው ከመንፈሱ ተለይቶ ወደ ሲኦል ሄዷል ብለኸኝ ኦኬ ብያለሁ። የእኔ ጥያቄ መለኮት አካላዊ ቃል የምትለው ከስጋ ጋራ ከሞተው ከበድኑ አካል ጋራ ነበረ ወይ? አልተለያየም ወይ? ይሄ ነው ጥያቄ። አዎ አካላዊ ቃል ይኸውልህ፣ አሁንም አሁን ጉዳይ በጣም ይከፋኛል። አሁን ካቋረጥከኝ፣ እሺ አሁን ካቋረጥከኝ በጣም ነው የሚከፋኝ። አንተ የምትጠይቀው አካላዊ ቃል አልከኝ። አካላዊ ቃል አልክና ከሞተው ሰውነት ጋር ተለያይቶ ነበር ወይስ አንድ ላይ ነበር ነው አይደል ጥያቄ? አዎ ግልጽ እኮ ነው። በጣም ጥሩ። አካላዊ ቃል ያ ቃል የሚለው ቃል ስጋ ሆኗል። ኦኬ። ሲሞት እዚህ ጋር ፍጹም ሰው ፍጹም አምላክ ነው እንጂ ፍጹም አምላክ ብቻ አይደለም። ስለዚህ እዚህ ጋር ሲሞት አካላዊ ቃል ከስጋው ጋር ነበረ ወይስ አልነበረም አትበል። ከድንግል ማርያም ጋር ሲጸነስ ጀምሮ አምላክ ወሰብ ነው። ፍጹም ሰው ፍጹም አምላክ ነው። ኦኬ። መለኮትነቱ አለ፣ ሰውነቱ አለ። ኦኬ። ሂውማን ኔቸር እንደገና ዲቫይን ኔቸር በአንድ አካል። ኦኬ። ስለዚህ እዚህ ጋር መለኮታዊ እያልከኝ ያለው መለኮት ወይም አምላክ ከስጋ ጋር ነበር ወይ ወይም አምላክነቱ ከሞተው ስጋ ጋር ነበር ወይ እያልከኝ ነው? ኖ አምላክና ስጋ እያልክ አትከፋፍልም። አምላክ በስጋ ነው የሞተው። አምላክ ነው። ስጋው እኮ አምላክ ነው። ስጋው ለብቻው ስጋ ነው። መለኮቱ ለብቻ ነው አምላክ ነው። ሰው የሆነው ቃል ነው። ሰው የሆነው ቃል ሰው ከሆነበት ቅጽበት ጀምሮ ሰውነቱ ሰውነት ብቻ ነው። አምላክነቱ አምላክነት። እንደዛ አትልም። ፍጹም ሰው ፍጹም አምላክ ነው። በቃ ኦኬ። ኢየሱስ ክርስቶስ ሲሞት የሞተው አምላክ በስጋ ነው። ኦኬ መልስን ሰምቻለሁ። አሁን መንፈስ የሚባለው ከስጋ ተለይቶ ወደ ሲኦል ሄዷል ብለሃል። መለኮቱ ከመንፈስ ጋር ነበረ ወይስ ከስጋ ጋር ነበር? ኦኬ ጥሩ ጥያቄ። መለኮቱ ከስጋ ጋር ነበረ ወይስ ከስጋ ጋር ነበር ወይስ ከምን ጋር ነው ያልከው? ከመንፈሱ ጋር ነበር ወደ ሲኦል ሄደው አይደል? መለኮት የሌለበት ስፍራ የለም። መለኮት መንፈስና ስጋ የሚጠቅምን ነገር ልንገርህ። ሰዓትን ጨርሰሃል። በነገራችን በእኔ ጨርነት ስማ መለኮት የሌለበት ስፍራ የለም። ኦምኒ ፕሬዘንስ ነው። ኦኬ። ኢየሱስ በመለኮትነቱ በአምላክነቱ በሁሉም ስፍራ አለ። አሁን እናንተ የቆየ ሙስሊም ጥያቄዎች ምናልባት አንተ ዛሬ ላታነሳው አሁን እድል አልሰጥም። እንዳልመልስ ሰው እንዳይሰማ ነው እንዴ? ጥያቄ ላይ አተኩራ ሰው እንዳይሰማ ነው እንዴ?
ቆይ ተቀያይመን መለየት አለብን የግዴታ። ለምን እኔ ለራሴም እንድንጠያይቅ እፈልጋለሁ፣ እንድትመጣ እፈልጋለሁ፣ አንተ ቤት እንድመጣ እፈልጋለሁ። አዳምጠኛ እኮ እኔ ልጨርሳለሁ። ቆይ ሙስሊሞች ምናምን እያልክ አልጨረስኩትም። እሱን አልጨረሰውም። እሱን ነገር አንዴ አረባ አካል ስለሱ ይጠጣል። እለቅልሃለሁ፣ አደንቅ አውራ እለቅልሃለሁ እኮ ልቀጥላ። ይሄንን አንድ ጊዜ ጥያቄውን በጣም በስነ ምግባር ታግሼ ለመወያየት እየሞከርኩ ያሉ ነገሮችን ላለመናገር እየሞከርኩ ነው በጣም። ምክንያቱም አንተ የምትጠቀማቸው ቃላቶች አንዳንዴ ታስገባለህ። እኔንም ስማ አንዴ ቆይ ልጨርስ። ጥያቄ ጠይቀኝ ብለህ መጣሁ። ሀያ ደቂቃ እያወራህ አንዴ ቀስኝ። ቀጥል፣ አውራ ቀጥል። አንደኛ ሙስሊሞች እያልክ ሙስሊም ክፉ ነገር እንደተናገርኩ አድርገህ የምታደርገው ነገር ከአሁን በኋላ አልፈቅድም። እሺ ያልኩት ምንድን ነው? ሙስሊሞች ከዚህ በፊት ምን አይነት ጥያቄ ያነሳሉ? እነሱ አምላክ ከሞተ ረስማ ጉድ አይዲያ ጋራ ነው እያወራህ ያለው እኮ። እኔ ያነሳሁት ምን መሰለህ? ሙስሊሞች ከዚህ በፊት ምን ይጠይቃሉ? አምላክ ከሞተ በዛን ሰዓት በሞተበት ሰዓት ከኒያ የሚያስተዳድረው ማነው የሚል ጥያቄ ያነሱ ነበር። እሱን የሚጠይቁ ሰዎች መልስላቸው። ታዲያ መጥፎ እንደተናገርኩ ሙስሊሞች ላይ አድርገህ ለምንድን ነው አይደለም? ቦታውን የምትጠቀምበት ቦታ መለየት አለብህ። ከኔ ጋር እያወራ ከሆነ ከጉድ አይዲያ ጋር በማውራው ላይ ነው መመለስ ያለብህ። እኔ ሁልጊዜ እኮ አዲስ ሃይማኖቱን ትቀይሩ ሰዎች ታማኝነታችሁን ለማረጋገጥ ስትሉ በጣም ያልሆነ እንትን ትሰራላችሁ። እኔ ከሌሎቹ ጋር ብወያይ እንደዚህ ከነሁሱ ጋር ብወያይ እንዳንተ እንትን አይሉም። ባይገርም ሳልናገር ታማኝነትን ለማሳየት አሁን እኔ ላውራ። እኔ ፍሬንድሊ በጓደኝነት ነው ባይዘው ቤት መጥቼ ያወሩ ያለሁትን ሪስፔክት አድርጌ ቤት መጥቼ በጣም በሪስፔክት በተሞላበት ለምትመልሰው መልስ እድል እየሰጠው ሰፊ ጊዜ እየመለስክ ነው። አይ ቲንክ እኔ ረጋቢ አልሰታኝም፣ እያቋረጥከኝ አልሰታኝም። ችግር የለውም። የምትመልሰው መልስ አለ። የምትመልሰው መልስ ያመንክበት መልስ ነው። በፈለግከው መንገድ መመለስ ትችላለህ። የፈለግከው መልስ ብትመልስ ግን የምትመልሰው መልስን በግዴታ ሰዎች ላይ ለመጫን መጠቀም የለብህም። አንዴ እያረክ ያለው ምንድን ነው? እያረክ ያለው ሙስሊሞች ትልና አንድ ላይ በጅምላ ከዛ በኋላ ከኔ ጋር እንትን አድርጋ አገናኝተህ የለም በቃ ምንም አታውቁም አይነት አነጋገር ትናገር። እንደዛ እየተጠቀምሽ ነው። እኔ በዛ ምንድነው ሙስሊሞች አታውቁም አንዴ ኦኬ ልንገርህ። እኔ ጠያቂ ነኝ። ጥያቄ እየጠየኩኝ ያለሁትኝ ጄሎችን ስም መጥቀስ አትችልም። ከኔ ጋር እያወራ ቅድም ጀምሮ እየነገርኩ ነው። እንደዚህ አትበል ብዬ አርሜያለሁ። አሁን የጠየቁ ጥያቄ ምንድነው? ክፉ ነገር አልተናገርክ። እኔ ተናገርክ አላልኩም። ታዲያ ክፉ ነገር ካልተናገርኩ ለምንድን ነው የምትገድበኝ? እንደዚህ ሌሎችን አትጨምር። ጨምረህ በአንድ ጊዜ እንትን ልውቀጣችሁ አትበል። እኔ አላልኩም፣ አልወቀጥኩም። እንደዚህ አይነት ጥያቄ ሙስሊሞች ያነሳሉ ማለት ምንድን ነው ክፋቱ? ጉዳይ እንዲህ የሚል ነገር እነሱም ያነሳሉ ሙስሊሞች። ይሄ ነገር ግን ብዬ ሀሳቤን መስጠት ምንድን ነው ክፋቱ? አንዴ ሪስፖንድ አድርገህ ሪስፖንድ ማድረግ ትችላለህ። እኔ ጥያቄ ልጠይቅ፣ በስላሴ ላይ አውቃለሁ፣ እውቀት አለኝ፣ እኔ አስተምራለሁ ስላልክ አንድ ጥያቄ ላይ ነው ባይዘወይ ነግሬሃለሁ። እንደ መልስህ አይቼ እንደምትመልሰው መልስ አይቼ ጥያቄዎችን እጠይቅሃለሁ ብዬ ነበረ። ገና አንዷን ጥያቄ እየጠየቅኩ ስጋና ቆይ አንዴ ባይዘወይ እንደማጠቃለያ አድርገው ውሰደው። አሁን የምናገረው ንግግር በቃ እንደማጠቃለያ አድርገው ውሰደው። ከዚህ በኋላ ምንም የምናወራው ታይምም አልቋል ብለሃል፣ እድል ሰጥቻለሁ፣ ብዙ አውርተሃል ብለኛልና ከዚህ በኋላ አላውራ። አንተ እንደፈለግ መልስ ትመልሳለህ። ጥያቄ ለመጠየቅ መጣው። ኢየሱስ ሞቷል ወይ? ቃል ምን ስጋው ከነፍሱ ወጣለች ወይስ አልወጣችም የሚለውን ለመመለስ ሎንግ ታይም ወሰድክ።
መንፈስ የሚባለው ለሄድን ይህንን ያወራል። ባይዘው 5 ደቂቃ የሚፈጅ ጥያቄ ነው። አሁን 3 ሰዓት ያወራው 2 ሰዓት 3 ሰዓት ያወራ ነው። በ5 ደቂቃ የሚመለስ ጥያቄ ነበረ። እኔ እንደውም አልጠበቅኩም። መነሻ ጥያቄ ብዬ ነበር ይሄን ይጠይቁ ቀጥታ ምን አድርግ ላለመመለስ ብዙ እንትን ሄድን። ከዛ በኋላ መንፈስ የሚባለውን ደግሞ ስትናገር መንፈስ የሚባለውን እዛ ላይም ጠየቁ። እኔ ባይዘው ሰምቼ አላውቅም እንደዚህ አይነት ነገር። ኦኬ መለስ ካለ ቴክስ ኦኬ። ከዛ በኋላ መለኮትና ስጋ የሚለው መጀመሪያ የተናገርኩት ነበረ። እሱ ላይ ተመለሱ። መለኮትና ስጋ የሞተው አካል እና ቃል ተዋህዷል ወይ? ያ አካል ምንድነው? ሞት ምንድነው? መለኮት ከሞተው አካል ተለይቷል የሚል ጥያቄ ነው። የምትመልስበት አንግል ምን አይነት መሰለ? በቃ ቆይ አንዴ እሱን ትመልስላችኋል። ኦኬ ቆይ አንዴ ልጨርሳ ብሮ። አሁን አንተ በቃ እንደዚህ አይነት እንትንማ ቁጭ ብለህ እኔ ዲስርስ እኔ ነኝ ያስወጣሁት። በነገራችን ላይ አሁን ብዬ አውቄ ነው ያስወጣሁት። እንደዛ አይደለም። አንደኛ ጥያቄ ጠይቅ